ነው ብዙ ነገር አሳልፋል ከዚህ አሁን ቤት አስገባኝ እኔ ሰልችቶኛል የሆቴል ኑሮ እኔ ሰልችቶኛል እኔ አልጋ ቀን በቀን መክፈሉ ሰልችቶኛል ብቻዬን ማደሩ ሰልችቶኛል ልጆቼን ትቼ ውጪ ምሽት መንገድ ለመንገድ ማደሩ ጎዳና ለጎዳና ማደሩ ሰልችቶኛል ትዳሬን አፍቆኛል እሺ መልሰኝ ነው ከቻለ ተስፋ አለ እያልከኝ አይደል መልሰኝ ሰላም እሺ መልሱኝ ተከከልና መልሰሃለን እኮ ባንዴ አይደለም ለምንድን ነው ተስፋ አለ የምትለኝ አለ አሁንም ነው ለምንድን ነው እንደዚህ ተስፋ የምትሰጥ በቃ እኔን ማንንም አይረዳኝም ማለት ነው ለምንድን ነው ተስፋ በሌለበት ተስፋ አይደለም ተስፋ ስላለ ተደሰትኩ ስል ነገሮች ሁሉ አመድ ይሁኑ እሺ ትንሽ ጊዜ ስጠን በቃ አታልቅስ በእግዚአብሔር ነው ተው በቃ እሷን በዛ ታለቅሳለች አንተም በዚህ ታለቅሳለህ ኧረ ተው ነው እባክህ ተረጋጋሽ ነው አታልቅስ ወንድም እባክህ ተረጋጋ ነው እኔ ከፍቶኛል በቃ ነገሮችን ይስተካከላሉ ትንሽ ጊዜ ነው ይቀረን በቃ አንድ ሰው እኮ ነው እሱን ክፍለ ሀገር መላክ እኮ ነው ከዛ በኋላ ሰላም ሆናችሁ ትኖራላችሁ ነው እባክህ አታልቅስ እባክህ በጣም ይኸውልሽ ተጎድቷል እኮ ልጅ ተረጋጋ እኔ በቃኝ ናሆም ተረጋጋ በቃ በእግዚአብሔር ተረጋጋ ሰላሙን እኔ ምንም ማለት አልችልም ከዚህ በላይ በቃ ምን ያክል አንተ ቦታ እንዳላት እየነገርከው እኮ ነው እንድትታገስ ተስፋ እንዳትቆርጥ እኮ ነው የጠራሁት ናሆም ለምን ታለቅሳለህ ለምን እኔ እንዳዝን ታረጋለህ እኔ መሄድ አለብኝ በቃ ሰላም እሺ ግን ተረጋጋ ሁሉ ጊዜ በቃ የውብዬ ልብ ላንተ ክፍት ነው በማንኛው ሰዓት ስትመጣ ትቀበልሃለች ይሄንን ነው ማወቅ ያለብህ በቃ እኔ ተውኝ በቃ ሰላም ነው በቃ ነው እባክህ ተረጋጋ በቃ ተስፋ ትቁረጥ አካል በቃ ተረጋጋ ነው እንትናችሁ እኔ እናንተን ማስጨነቅ አልፈልግም በቃ ተውኝ በቃ ተረጋጋ እኮ ነው እኔ ተስፋ በሌለበት አትደውሉልኝ በቃ ተስፋ ሲኖር ግን ደውሉልኝ ችግር የለም በቃ እኔ አብሬ እሆናለሁ ሰላም በቃ ሳሳዝነው በጣም አሳዘነ ማለት ምን ማድረግ እንዳለብኝ ለራሴ ግራ ገባኝ ማለት እኛ ለማስተካከል ያለውን ነገር በጣም እየጣርን ነው ቤተሰብ ግን በቃ የቤተሰብ የወንድም ጣልቃ ገቢነት ግን እንደዚህ ያደርጋል ማለት በቃ ውዬም በቃ ማለት ወደ ትዳሯ ወደ ጎጆው መመለስ አለበት ነው በቃ አሁን ሰለቸኝ በቃ ትዳሬ ይሻለኛል ፍቅሬ ይሻለኛል እያለች እሱ ደግሞ በመሃል መጥቶ በጠበጠ የወንድምና የቤተሰብነት በቃ በትዳር ላይ ጣልቃ ሲገባ መጨረሻው ይሄን ነው የሚሆነው እና እባክህ ከቻልክ ኪራ በቃ ከህይወታቸው ውጣ ሰላማቸው ያገኙበት የዶሮ ፍቅራቸውን ያድሱት በቃ ልጆቹም ያሳዝኑ በቃ አስብላት ለሷ እውነት እህቴ ናት ወዳታለሁ ምትል ከሆነ በቃ አስብላት እህትን አስብላት ከህይወታቸው ውጣ ሰላማቸውን ስጣቸው በቃ እኛም እየለፋን እየጣርን ያለውን ነገር ገደል አትክተትብን እኛም ከግራ ገባን ናሆም በዚህ አልጋ ለአልጋ ጎዳና ለጎዳና እየተንከራተተን ያለው እሷም ቤት ተዘግታ አራስናት እያለቀሰች ነው ያለችው ባባም አባቴ ይላል እኛም በመሃል በጣም እየተጎዳን ያለነው ግራ ገባን እኮ ስለዚህ በቃ ከህይወታቸው ውጣላቸው ከህይወታቸው ሰላማቸው ያገኙበት አንተ ለልጆቹ አባት መሆን አትችልም አጎት ነው ልትሆን የምትችለው ስለ ልጆቹንም አስብላቸው ልጆቹን ያሳዝኑ እሷንም ታሳዝነ እህትን የምትወድ ከሆነ የምታከብር ከሆነ ከህይወታቸው ውጣና የሷንም ሰላሙን ስጣት ናሆምንም ሰላሙን ስጣው በቃ ያሳዝነ ልጆቹንም አስብ በቃ ያሳዝኑኩ እነሱ ኪራ በቃ ተካከል አንተ ግን በመሃል ጣልቃ እየገባክ እያበላሽክ ነው ያለው እውነት በጣም አዝኜብሃለሁ እኔ ካጠገባ ስላለኝ የምትሆነው ነገር ሁሉ አውቃለሁ በጣም እያለቀሰችብክ ነው ያለው አንተም ጥሩ አይገጥምም ማለት ዳራቸው እየበጠበቅ እኔ ጥሩ እያደረክ ሊመስልክ ይችላል አንተ እህቴ ተጎድታለች ያለፈውን ነገር ነው እያሰብክ ያለው አሁን እያሳለፈች ነገር ያለውን ደግሞ አንተ አታይ እንዴት በር ዘግታ እያለቀሰች እንዳለች አንተ አታይ እኔ ነኝ አጠገባ ሆኜ ሁሉም ነገር እያየሁ ያለው ስለዚህ በቃ ተዋቸው እሷን የምትፈልገው ትዳሯና ባሏን ነው በቃ አንተ ደግሞ በቃ ትዳሯን ከመረጠች ባሏን ከመረጠች መተውና መውጣት ነው ያለብህ ከነሱ ጋር በቃ ተው አታስጨንቀን ሁላችንን በቃ
እና ቤተሰብ ከውዬ ጎን ያላችሁ ስትጨነቁ ትጨነቁ ስታዝኑ ታዝኑ ስትከፋ ምትከፉ እና እስካሁን አጠገብ ሁላችን አጠገብ ስላላችሁ አመሰግናለሁ። በሀገር ውስጥ ያላችሁ በውጭም ያላችሁ አይዞሽ ምትሏት ምታበረታቷት እንደዚህ አድርጊ ብላችሁ ኮሜንት ሀሳብ ምትሰጧት ከልብ አመሰግናችኋለሁ። እና ያው ይሄንን ነገር ወደ እናንተ የምናቀርበው እንድትማሩበት ተምራችሁ ተግባራዊ አድርጋችሁ በትዳራችሁ እንድታድኑበት ነውና ያው ከነውዬ ፍቅር ብዙ የተማራችሁ ብዙ ትዳር የመሰረታችሁ አላችሁ ብዬ አስባለሁ። የነሱ ፍቅር ብዙ ሰው ተምሮበታል፣ ብዙ ሰው ያውቀዋልና አሁን ደግሞ በዚህ ሰዓት እንደዚህ በመሆኑ እነሱም ከመጀመሪያ ህይወታቸው ወደ እናንተ እያስተላለፉ ስለነበረ አሁንም እንደዛ መቀጠል ስላለበት ነውና ያው ብዙ ነገር ትማራላችሁ። ከዚህ ተምራችሁ ደግሞ ትዳራችሁ ታድናላችሁ፣ ቤተሰባችሁ ታድናላችሁ ብዬ አስባለሁ። ያው የቤተሰብ ጣልቃ ገብነት እያያችሁት ነው። በጣም ከባድ ነው። እሷም በጣም እየተጎዳች ነው በዚህ መሀል። ግን እግዚአብሔር አለ። ሁላችሁ በየእምነታችሁ የውዬና የናሂ ፍቅርና ትዳር እንዲመለስ ጸልይላቸው። እናንተም አብራችሁን ስለሆናችሁ ከልብ አድርጌ አመሰግናለሁ። ውዬም አይዞሽ በርቺ፣ ሁሉም ነገር ያልፋል፣ ይስተካከላል ብላችሁ ኮሜንት አድርጉላት። እና ውድ ቤተሰብ ሀገራችን ኢትዮጵያ ሰላም ትሁንልን። እወዳቸዋለሁ። ቻው፣ ደህና ሁኑ።